بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله تعالى وبركاته እንግዲህ በተወሰነ መልኩ መጀመሪያ ላይ ተውሂድ ምን እንደሆነ ካየን በኋላ በዝርዝር አንዳንድ ነገሮችን አይተናል። ዛሬ ደግሞ ውዴታ ስለሚባለው ነገር እናያለን ኢንሻአላሁ ተዓላ። አምልኮዊ ውዴታ የሚባሉትን እንግዲህ ዑለሞች ከቁርአን ከሐዲስ እስቲንባጥ በማድረግ ውዴታ ዞሮ ውዴታ አምልኮዊ ውዴታ አለ ነው። አምልኮዊ ውዴታ ከአላህ ሱብሓነሁ ወተዓላ ውጭ ላለ አካል አይሰጥም ነው። ከተሰጠ ሽርክ ነው። አላህ የበፊት ኡማዎች በነብዩ ጊዜ የነበሩት ሙሽሪኮች ሲወቅሳቸው ምንድነው ያለው? ومن الناس من يتخذ من دون الله اندادا يحبونهم كحب الله والذين امنوا اشد حبا لله ከሰዎችም አሉ የሚይዙ አንዳሮችን ከአላህ ውጭ ቢጤ አድርገው ለአላህ የሚይዟቸው አሏቸው ነው። يحبونهم ይወዷቸዋል كحب الله አላህን እንደመውደድ። እንግዲህ ሙሽሪኮች ስለሆኑ አላህን ይወዳሉ፣ ከአላህ ውጭ ያለን አካልን ይወዳሉ። ስለዚህ አላህና እነኛ አንዳሮቻቸውን አምልኮዊ በሆነ ውዴታ እኩል አደረጓቸው ነው። ሽርክ ነው። ስለዚህ አምልኮዊ ውዴታ ለአላህ ሱብሓነሁ ወተዓላ ብቸኛ ልናደርገው ይገባል ነው። አምልኮዊ ውዴታ ብሎ ማለት ምንድነው ተብሎ ከተባለ ኸውፍ ፍራቻ ያለበት አለ፣ ረጃ ያለበት አለ፣ ጀነትን መፈለግ፣ እሳትን መፍራት፣ ዱንያ ላይ ያሉ ፈተናዎች አሉ። እነዚያ እንዳይመጡ ከመፍራት ጋር መተናነስ፣ ኹሹዕ ያለበት ፍራቻ ውዴታ አለ። ይሄ አምልኮዊ ውዴታ ነው። ከአላህ ውጭ ላለ አካል አይሰጥም ነው። ከተሰጠ ሽርክ ነው። እንግዲህ ሰዎች ከአላህ ውጭ ያሉ አካሎችን መሻይኾቻቸውን አምልኮዊ ውዴታ የሚወዱ ከሆነ በአላህ ላይ አጋርተዋል፣ ሽርክ ነው፣ ከእስልምና ያስወጣቸዋል ነው። መሐበቱል ዑቡድያ ይባላል። እንግዲህ አላህ ሱብሓነሁ ወተዓላ ብቸኛ እናደርገዋለን በዚህ ነው። ይሄ ተውሂድ ነው። እንግዲህ ሌላኛው ይህንን ተከትሎ የሚመጣ አለ። አላህ ሱብሓነሁ ወተዓላ የሚፈልገውና የሚወደው ነገር ይኖራል። በእኛ ላይ ግድ ያደረገው ነፍስ የምትፈልገው ነገር ይኖራታል። ይህንን አላህ የሚወደውን የአላህን ፍላጎት ማስቀደም ይጠበቅብናል ነው። ነገር ግን አላህ ከሚፈልገው ነገር በላይ ስሜት የሚፈልገውን ነገር ካስቀደምን የተከለከለ ነገር ላይ ወድቀናል ነው። ይሄ ምንድነው? እንግዲህ ሐራም ይሆናል ነው። የመጀመሪያው አምልኮዊ ውዴታ ነው። ከአላህ ውጭ ላለ አካል አይሰጥም። ሁለተኛው እንደገና አላህ የሚወደውና የሚፈልገው ነገር ይኖራል። ከኛ ነፍስ የምትፈልገውም ይኖራታል። ይህንን የአላህን ውዴታና ፍላጎት ከነፍስ ፍላጎት ማስቀደም ሲገባን የነፍስን ፍላጎት ያስቀደምን እንደሆነ ሐራም ላይ እንወድቃለን ማለት ነው። አላህ በቁርአኑ ምን አለ? ቁል ኢን ካነ አባኡኩም ወአብናኡኩም ወኢኽዋኑኩም ወአዝዋጁኩም ወዓሺረቱኩም ወአምዋሉን እቅተረፍቱሙሃ ወቲጃረቱን ተኽሸውነ ከሳደሃ ወመሳኪኑ ተርضውነሃ አሐበ ኢለይኩም ሚነላሂ ወረሱሊሂ ወጂሃድን ፊ ሰቢሊሂ ፈተረበሱ ሐታ ያእቲየ አላሁ ቢአምሪሂ ወላሁ ላ የህዲል ቀውመል ፋሲቂን ይላል። እንግዲህ ቁል በላቸው ነው። ኢን ካነ የሆኑ እንደሆነ አባኡኩም አባቶቻችሁ ወአብናኡኩም ወንድ ልጆቻችሁም የሆኑ እንደሆነ አባኡኩም ወአብናኡኩም ወኢኽዋኑኩም ወንድሞቻችሁም የሆኑ እንደሆነ ወአዝዋጁኩም ሚስቶቻችሁም የሆኑ እንደሆነ ወአሺረቱኩም የቅርብ ዘመዶቻችሁም የሆኑ እንደሆነ ወአምዋሉን እቅተረፍቱሙ የሰበሰባችኋትም ሀብቶቻችሁ ከሆነች ወቲጃረቱን ተኽሸውነ ከሳደሃ ንግዶቻችሁም መክሰሯን የምትፈሯት ንግድ የሆነች እንደሆነ ወመሳኪኑ ቤቶቻችሁም ተርضውና የምትወዷት ቤትም የሆነች እንደሆነ አሐበ ይበልጥ የተወደደች እንደሆነ ኢለይኩም ወደ እናንተ እነኚህ ነገሮች 8 ነገሮች ተጠቅሰዋል። እነኚህ እንግዲህ ወደ እናንተ ይበልጥ ከተወደዱ ነው። ሰውየው አባቱን ልጁንና ቤቱን ወይ ንብረቱን ሊወድ አልተከለከለም። ነገር ግን እነኚህ ነገሮች ይበልጥ እናንተ ዘንድ የተወደዱ ከሆነ ወረሱሊሂ አሐበ ኢለይኩም ሚነላሂ ይበልጥ ከተወደዱ ሚነላሂ ከአላህ ወረሱሊ ከመልእክተኛውም ወጂሃድን ፊ ሰቢሊ በመንገዱም ጂሃድ ከማድረግ በአላህ መንገድም ፈተረበሱ ተቀመጡ። ዛቻ ነው እንግዲህ አላህ እየዛተ ነው። ሐታ ያእቲየ አላህ እስኪመጣ ድረስ ቢአምሪ በትእዛዙ። እዚህ ላይ የተፈለገው ምንድነው? መምጣት የተፈለገው አላህ ሱብሓነሁ ወተዓላ በአመፀኞች ላይ የሚያመጣው ቅጣት አለ ማለት ነው። እንግዲህ እነኚህ ሰዎች የአላህ ሱብሓነሁ ወተዓላ አላህ የሚወደውን ነገር ማስቀደም ሲገባቸው ስሜት የሚፈልገውን ነገር በማስቀደማቸው ምክንያት አላህ ሱብሓነሁ ወተዓላ የሚያመጣው ቅጣት አለ ነው። ወላሁ ላ የህዲል ቀውመል ፋሲቂን አላህ እኮ ቀጥተኛ መንገድ አይመራም አመፀኞችን። እነኚህ እንግዲህ አላህ የሚወደውን ነገር ነፍስ አላህ የሚወደው ነገር አለ፣ አላህ ያዘዘው ነገር አለ፣ ነፍስ የምትፈልገው ነገር አለ። ነፍስ የምትፈልገውን አላህ ከሚወደው በላይ ይበልጥ የተወደደ እንደሆነ ዛተባቸው። አላህ ሱብሓነሁ ወተዓላ ምን አላቸው? ተቀመጡ አላህ በትእዛዙ እስኪመጣ ድረስ። ከዚያም ምን ብሎ ጠራቸው? ፋሲቆች ብሎ ጠራቸው ማለት ነው። እንግዲህ አላህ ሱብሓነሁ ወተዓላ ያዘዘው ግድ ያደረገው ነገር ይኖራል። አላህ ከኛ የሚወደውና የሚፈልገው
ነፍስ ደግሞ ፍላጎት ይኖራታል። የነፍስን ፍላጎት አላህ ከሚወደው ነገር በላይ ማስቀደም ወንጀል ይሆናል ማለት ነው። ሌላኛው ተፈጥሯዊ ውዴታ ነው። ምናልባት አባት መውደድ ሊሆን ይችላል፣ የአክብሮት መውደድ፣ ከዚያም ልጆችን መውደድ፣ ሚስትን መውደድ። እነኚህ ተፈጥሯዊ ውዴታዎች ናቸው ነው ተፈጥሯዊ ውዴታዎች ናቸው። ምናልባት በዚህ ውስጥ ምን ሊኖር ይችላል? የአኺራን ወንድም ለአላህ ብሎ መውደድ ሊኖር ይችላል። ከዚህ ውጭ እንግዲህ ምንድነው የመጀመሪያው? ከዚህ ውጭ ያሉት እንግዲህ የመጀመሪያው ምንድነው ያልነው? አምልኮዊ ውዴታ ነው። ሁለተኛው እንደገና አላህ ያዘዘው በእኛ ላይ ግድ ያደረገው ነገር መቀደም ያለበት አላህ የሚወደው ነገር ይኖራል። ነፍስ ከምትወደው በላይ ነፍስ የምትወደውን ነገር ይበልጥ ወደን ካስቀደምን ወንጀለኞች እንሆናለን ነው። ሌላው እንግዲህ ምንድነው? ተፈጥሯዊ ውዴታ ነው። ተፈጥሯዊ ውዴታ አለ አላህ Subhanahu Wa Ta'ala ከነኚህ ከሁለቱ ውጭ ያለው ምንድነው? ማንጠየቅበትና የተፈቀደልን ነገር ይሆናል ማለት ነው። ከምግብም ሊሆን ይችላል። ነገር ግን በዚህ ውስጥ ምን ይኖራል? የአኺራን ወንድም ለአላህ ብሎ መውደድ ይኖራል። በዚህ ጊዜ ይህንን የአኺራን ወንድም መጥላት ካለና የዲን ጠላት የሆነን ነገር ወዳጅ አድርጎ መያዝ ካለ ወንጀል የሚሆንበት ሁኔታ አለ ነው ኢንሻአላሁ ተዓላ። ስለዚህ ውዴታ የሚባለውን ነገር በሶስት ነገር ከፍለን አይተነዋል። የመጀመሪያው አምልኮዊ ውዴታ ነው። ኸውፍ፣ ረጃእና ኹሹዕ ያለበት ከአላህ ውጭ ላለ አካል አይሰጥም። የድሮ ሙሽሪኮች አማልክቶቻቸውን ይሰጡ ነበር፣ አላህ ወቅሷቸዋል ነው። ሁለተኛው እንግዲህ አላህ ከኛ የሚፈልገው ነገር ይኖራል። በእኛ ላይ ግድ ያደረገው ነገር ነፍስ የምትፈልገው ነገር ይኖራል። ከነፍስ ፍላጎትና ውዴታ በላይ የአላህን ትእዛዝ በማስቀደም አላህ የሚወደውን ነገር መፈጸም እንዳለብን ነው። ነገር ግን የነፍስን ፍላጎት ያስቀደምን እንደሆነ አላህ ዝቷል። እንዲህ የሚሰራውን ደግሞ ፋሲቅ ብሎ ጠርቶታል ነው። ሌላኛው ተፈጥሯዊ ውዴታ ነው። እንደ ሁኔታው አላህ የፈቀደበት ሁኔታ አለ ነው። ወሰለላሁ ዐላ ሙሐመድን ወዐላ አሊሂ ወሰሕቢሂ ወሰለም።